መንግስት ለፋይናንስ ዘርፉ ከፍተኛ ትኩረት ሰጥቶ በትጋት ባይሰራ ኑሮ ከለውጡ በፊት አጋጥሞ የነበረውን የማክሮ ኢኮኖሚ ስብራት በቀላሉ መጠገን አይቻልም ነበር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያን አሁናዊ የኢኮኖሚ ቁመና የሚያሳይ የኢትዮጵያን የፋይናንስ እምርታ ጉባኤ ተካሂዷል። ተጨማሪውን ከበለጠ ታረቀኝ እንከታተል። ቅቡልነት አንድ ሪፎርም ማድረግ ለሚፈልግ ሀገር እንደ ማዕከል ሆኖ የሚያገለግል መሰረታዊ ጉዳይ ነው። ለውጥ የሚጀምረው አንድ ሀገር ያለውን ሀብት በአግባቡ ማወቅና መጠቀም ሲችል ነው። የኢትዮጵያ ማክሮ ኢኮኖሚ ከለውጡ በፊት ለመጠገን አዳጋች በሆነ መልኩ ተሰብሮ እንደነበር መንግስት ባደረጋቸው ጥናቶች አመላክተዋል። ይህን ስብራት ለመጠገንም መንግስት ጠንከር ያሉ እርምጃዎችን የወሰደ ሲሆን ከዚህም ውስጥ ለፋይናንስ ሴክተሩ ከፍተኛ ትኩረት ተሰጥቶ መሰራቱን በጉባኤው የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ማክሮ ባልነው ስብራት ውስጥ አንድ ግን ደግሞ የአንበሳውን ድርሻ የሚወስደው የፋይናንሻል ሴክተር ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። የፋይናንስ ምርታ በሚል መሪ ሐሳብ በተካሄደው ጉባኤ የመሪ ሐሳቡ ቁልፍ አንቀሳቃሽ ተቋማት ማለትም የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ኢንቨስትመንት ሆልዲንግ፣ የኢትዮጵያ ካፒታል ገበያና የኢትዮጵያ ኮሚኒኬሽን ባለስልጣን ከለውጡ በፊት ማክሮ ኢኮኖሚው ያጋጠመውን ተግዳሮት ለመቅረፍ የወሰዷቸውን እርምጃዎችና ያስመዘግቧቸውን ምርታዎች ለመድረኩ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተቋማቱ ላይ የተወሰዱ የለውጥ እርምጃዎችን ሲናገሩ የነበሩትን የማዘመን የጎደሉትን የመሙላትና ዘመን በሚዋጁ መልኩ በመገንባታቸው በማክሮ ኢኮኖሚው ምርታ ላይ ጉልህ አስተዋጽኦ አበርክተዋል ሲሉ ነው የገለጹት። የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀር ሐሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን የሚጎሉትን መሙላት ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። የተለያየ ቦታ ብንሄድ ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠርን ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው። ኢትዮጵያ ቀድሞ ሊኖራት ሲገባ ያልነበራትና በሪፎርሙ ከተመሰረቱ ወሳኝ ተቋማት አንዱ የሆነውን የካፒታል ገበያ ሀገራዊ ጥቅም ጠቅላይ ሚኒስትሩ ሲያብራሩ ካፒታል ገበያ ማቋቋም በመቻላችን ዜጎች ሀሳብ ኑሯቸው በገንዘብ እጥረት ምክንያት ህልማቸው እንዳይመክን ማድረግ ተችሏል ብለዋል። ካፒታል ማርኬት ማለት አማራጭ የፋይናንስ ሶርስ ማበጀት ማለት ነው። ካፒታል ገበያ ምንድነው የሚያደርገው? አንድ ኢንትረስቲንግ ባህሪው ክራውድ ፈንዲንግ ነው። ክራውድ ፈንዲንግ ማለት አንድ ሐሳብ ይዤ ገንዘብ ለመግዛት ስወጣ 10 ብር ያለውም 20 ብር ያለውም 50 ብር ያለውም እዛ አውድ ላይ ገንዘብ ስለሚያስቀምጥ አጎቴና አክስቴን ሳላስቸግር ባጠረ ጊዜ ለኔ ሐሳብ መነሻ ኢንቨስትመንት የሚሆነው 100 ብር አገኛለሁ ማለት ነው። እነዚያ አበዳሪዎች ለማን እንደሚሰጡ ባለማወቅ ስጋት ውስጥ እንዳይገቡ ተበዳሪውን ገንዘብ ከየት አገኛለሁ ብሎ እንዳይሰጋ በእነዚህ መካከል መተማመን የሚፈጥር ተቋም ማለት ነው። ይህንን ተቋም ኢትዮጵያ እስካሁን ለመፍጠር አለመድፈሯ ያሳፍራል። የተደረገው የገንዘብ ፖሊሲ ሪፎርም የዋጋ ግሽበትን ለመቆጣጠርና የፋይናንስ ስርዓቱን ለማረጋጋት አስተዋጽኦ እያበረከተ እንደሆነም ተገልጿል። የተረጋጋ የማክሮ ኢኮኖሚ ከባቢ እየተፈጠረ በመሆኑ የምንናፍቀው ሀገራዊ እድገት እውን መሆኑ አይቀሬ እንደሆነም ነው በመድረኩ የተገለጸው።